በዛሬ ቪዲዮአችን ውስጥ በ2017 ኢንትራንስ ኤግዛም ከዘ ሴክሬት ጋር ምንም ቤዝ ሳይኖረው 520 ያመጣ ተማሪ የራሱን ኤክስፒሪየንስ ለእናንተ ሼር ሊያደርግ ወደ እናንተ መጥቷል። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ይህን ቪዲዮ ላይክ በማድረግ ጀምሩ። እስከ መጨረሻ ከኛ ጋር ቆዩ። እሺ፣ በመጀመሪያ ልምድህን ለተማሪዎች ለማካፈል ስለመጣ አመሰግናለሁ። እኔም አመሰግናለሁ። እሺ፣ መጀመሪያ እስኪ ስም ማን እንደሆነ፣ ኬት ትምህርት ቤት እንደሆንክና ውጤት ስንት እንደነበረ ለተማሪዎች ንገርልን። ኦኬ፣ ስሜ ያው ዘላለም ጊዜው እባላለሁ። የተማርኩት ያው ሰላምበር የሚባል ቦታ አለ። ትንሽ ያው ከአርባ ምንጭና ወላይታ ሶዶ ትንሽ ወጣ ይላልና ያው ያን ያክል ያው ከተማ ባይባልም መለስተኛ የሚባል ከተማ ነው የተማርኩት። ኦኬ፣ በጣም አሪፍ ቴንኪው። ውጤቱን እንዴት አየህ? ስንት ኤክስፔክት አድርገህ ነበር? ይሄኛውን ስታገኝ እንዴት ነበረ ስሜቱ? ኦኬ፣ እውነት ለመናገር ያ ብዙ ጊዜ ኢንትራንስ ላይ ልጆችም ያለፉት ተማሪዎችም አርመናል ግን የመጣልን ይሄ ነው ምናምን ሲሉ ስለነበር እነሱ ደግሞ ያው ካረሙት ቢያንስ 50 ተቀንሶባቸው ወይም 30 ኢቭን 70ም የተቀነሰበታልና እኔ መጀመሪያ ያው ቀጥታ ሻርፕ ያረምኩት 516 ነበር። ከዛ በቃ እኔ እንደዚህ ልጆች ካሉ ብዬ እኔም ያው ሚኒመም ያው ኤክስፔክት ሳደርገው ብዙ ኤክስፔክት ካደረኩ ካልመጣ ያው ትንሽ ስለሚደብር 480 ነበር ያሰብኩት። ከዛ በቃ ሲመጣ ደግሞ ያው ግን የመጀመሪያ ያረምኩት 516 ነበር የመጣልኝ አሁንም ያው 520 ነበር ማለት ነው። እና በጣም ነው ደስ ያለኝ። በጣም አሪፍ ደስ የሚል ውጤት ነው። የዚህ ውጤት ትልቁ ምስጢር ምንድነው ብለህ ነው የምታስበው? ያው ለዚህ ውጤት ትልቁ ምስጢር ያው ኮንስታንትሊ ማንበቤና ያው በጣም በመትጋት ሁሌም በቃ ባለኝ ፕሮግራም መሰረት ሁሌም ክረምትም አንብቤያለሁ ደግሞ ትምህርትም ሲቋረጥም ያው እናነባለንና እሱ ነው ብዬ ነው የማስበው። በጣም አሪፍ። ከዚህ ጋር ተያይዞ አንድ ጥያቄ፣ ከሌላ ተማሪ የተለየ ነገር አድርጌያለሁ የምትል ነገር ካለ? ኦኬ፣ እኔ ያው ከሌላ ተማሪ የተለየ ነገር አድርጌያለሁ ብዬ የማስበው ነገር ቢኖር አሁን እንዳልኩት ያው ኮንስታንትሊ ማንበቤና ያው ኢቭን አንዳንድ ሳብጀክቶችን ያው እንደ ሳብጀክቱ ማንበቤ ነው። አሁን ለምሳሌ ካልኩሌሽን ፓርቶችና እንትን ሽምደዳ ፓርቶችን አሁን ሽምደዳ ፓርቶችን የአራት ዓመት ስለሆነ በትንሹ አንዳንዴ ያው አንድ ዩኒትን ያው በአንድ ወረቀት ያው በአንድ ፔጅ ማለት ነው ኖት ይዛለሁ። ደግሞ ካልኩሌሽን ፓርቶችን ደግሞ እነ ሂሳብና እነ ፊዚክስን ያው ብዙ ጥያቄ በመስራቴ ፓይለት ኤግዛምን ደግሞ ሞዴሎችንም በጣም ብዙ ሞዴል በመስራቴ ብዬ ነው የማስበው። በጣም አመሰግናለሁ። የአጠናን ዘዴ እንዴት ነበረ? ኦኬ፣ እኔ አሁን ለምሳሌ ያው 10 9ኛ እና 10ኛ ኢቭን ያው ከ7 ጀምሮ ያው እኛ ናቹራል የሚባሉትን አሁን ፊዚክስ፣ ኬሚስትሪ አሁን ድሮ ካሪኩለም ላይ እንደዛ ነበር አሁን ደቡብ ክልል ለምንማረውና የዛኔ ያን ያክል ኢቭን 9 10 ድረስ ራሱ ምንም ቤዝ የለኝም። ግን በቃ 11ኛ ክላስ ስንደርስ ደግሞ ክላስም ላይ ትንሽ ያው ለፈተና ብዬ ከማንበብ ይልቅ ለእውቀት ብዬ ማንበብ ጀመርኩት 11ኛ ክላስ ላይ ነው። ፕላስ ደግሞ የዛኔ 11ኛ ክላስ ላይ የዚህ ሴክሬት ጋር በጣም ብዙ ዩኒቶችን ሳነብ ነበር። በጣም ማለት ያው ኢቭን እያንዳንዱ ሳብጀክት ከነሱ ጋር ኢቭን አሁን ለምሳሌ ኬሚስትሪ ድሮ አሁን 9 ላይም ኢቭን 7 ላይ ያን ያክል ማልወደው ሳብጀክት ነበርና ከታሜ ጋር ዩኒት 1 እስከ መጨረሻ ድረስ ከሱ ጋር ኢቭን ዩኒት 1 ፓርት 1 ብዬ ዩኒት 6ም እንደዛ ነበር የጨረስኩትና እንደዚህ አይነት ነገሮች አሁን ዩቲዩብ ላይ ያሉት በኢሳት በጣም ይጠቅማሉ ለመንግስት ስፔሻሊ ለመንግስት ገቨርንመንታል ተማሪዎች በጣም ይጠቅማሉ ብዬ ነው የማስበው። አመሰግናለሁ። ቴንኪው። ከዚሁ ጋር ተያይዞ ሌላ ደግሞ ዘ ሴክሬት በጣም ሰፖርት አድርጎኛል ብለኸኛል እና ዘ ሴክሬት እንዴት ነበረ የጠቀመክ? ሌላ ተማሪሳ እንዴት ቢጠቀምበት አሪፍ ውጤት ማምጣት ይችላል? ኦኬ፣ ዚ ሴክሬት ያው በእርግጥ በጣም ዩቲዩብ ላይ በዚህ ሰዓት በጣም ያው ታዋቂውም በጣም አሪፉም እንትን ቻናል ቢኖር በጣም ዚ ሴክሬት ነው። አንደኛ ያው ምንም አሁን ለምሳሌ እኔ አሁን እንዳልኩት በቃ ኬሚስትሪ ያን ያክል ቤዝ የለኝም ያው ደግሞ ፊዚክስንም ያን ያክል ቤዝ የለኝም በቃ ግን አሁን ከነሱ ጋር በጣም ብዙ ነገር ነው የምንጠቀመው አሁን በተለይ ያው መንግስት ተማሪዎች ማለት ነው። ብዙ ጊዜ መንግስት ተማሪ ትምህርት ቤት ላይ ክፍለ ጊዜውም አሁን 40 ደቂቃ ነው የምንማረው። ደግሞ አንዳንዴ አሁን ትምህርት የሚጀመረው በቃ በጣም ዘግይቶ ነው አሁን ጥቅምት ላይ ነውና ከዛ በቃ ከነሱ ጋር መጀመሪያኛ መስከረም ላይ ብንጀምር አሁን ከግል ትምህርት ቤቶች ጋር እነሱ ስለሚጀምሩ የዛን ሰዓት ከነሱ ጋር ብንጀምር መጨረሻ ላይ አሁን ከግቢ በጣም ቀድመን መጻፉንም እንጨርሳለን። ደግሞ ክላስም ላይ ደግሞ ከነሱ ጋር ቪዲዮ ከተከታተልን የተወሰነ ኮንሰፕት ኖሮን ነው ክላስ መምህርም ሲያስተምር ሁሉም ነገር አዲስ አይሆንብንምና
ይሄ ነገር በጣም አሪፍ ነው ባይ ነኝ። በጣም አመሰግናለሁ። ሌላ ደግሞ ከ9ኛ እስከ 12ኛ ክፍል እንዴት ነበረ ከቨር ያደረግከው? ጥናትሳ ለኢንትራንስ ኤግዛም ብለክ መቼ ነበረ መዘጋጀት የጀመርከው? ኦኬ አው እኔ ኦልሞስት ያው ለኤንትራንስ ብዬ ማንበብ የጀመርኩት 11ኛ ክላስ ላይ ያለው ያው ለእውቀት ብዬ ማንበብ ጀምሬያለሁ ማለት ነው። ከደረጃ ይልቅ ለእውቀት ብዬ ማንበብ የጀመርኩት 11ኛ ክላስ ላይ ነው። ደግሞ ያው ለኤንትራንስ ብዬ እንትን ማንበብ የጀመርኩት 11ኛ ክላስ አንዳንዴ ያው ቅዳሜና እሁድም ያው አንዳንድ ዩኒቶችን ያው ዝም ብዬ አያለሁ። 9ና 10 ላይ ያን ያክል ናቹራል ሰብጀክት ላይ እንትን ስለሌለኝ አንዳንዴ ያው ማነው ዊኬንድ ላይ አንዳንድ ዩኒቶችን አያለሁ። ከዛ እንደዚህ ያደረኩ ክረምቱን ስንደርስ በቃ መንግስት ትምህርት ቤት ላይ አንዳንዴ አሁን መምህራን አንዳንድ ዩኒቶችን አይጨርሱም እና ቢጨርሱም መጨረሻ ዩኒቶችን ያው ሃይላይትሊ አንዳንዴ ከበራ ስለሚያደርጉ እነዚያን ዩኒቶችን በጣም ሃይላይትሊ ሳይሆን እንደ ዲፕሊ ማየት ጀመርኩ ከዚህ ሴክሬት ጋር ማለት ነው። እና እዛኔ ያው 11ኛ ክላስ ክረምት ላይ ጀምሮ በቃ ዲፕሊ ማንበብ ጀመርኩት። ያው ከ11ኛ ክላስ ክረምት ብዬ ነው የማስበው። በጣም ቴንኪው። ውጤትን እንዳየሁት ከሆነ በጣም ዝቅተኛው ውጤት ኤስሲቲ ነው እና ኤስሲቲ ላይ ከዚህ በላይ ለመስራት አሁን የ2018 ኢንትራንስ ኤግዛም ተፈታኝ ብትሆን ኤስሲቲ ላይ ምን ታሻሽላለህ? እንግሊዝኛ ላይ አሪፍ ውጤት ሌላ ተማሪ እንዲሰራ የትኛው ሪሶርስ እንዲጠቀም ሪኮመንድ ታደርጋለህ? ኦኬ ልክ ነው። አሁን አንድ መንግስት ትምህርት ቤት ተማሪ በጣም የሚቸገረው በኤስሲቲ እና በእንግሊዝኛ ላይ ነው። ይሄ ግልጽ ነው። ኢቭን ግል ትምህርት ቤት ራሱ ኤስሲቲ እና እንግሊሽ ላይ በጣም ይቸገራሉና እኔ አሁን ኤስሲቲን እና እንግሊዝኛ አንደኛ ያው ከድሮ ጀምሮ ትምህርት ቤት ላይ ራሱ እኛ ትምህርት ቤት ላይ እንግሊዝኛ ያን ያክል አይሰራም፣ ኤስሲቲም እንደዛው እና እኔን አሁን እኔ እንትን ያደረኩት ኢቭን አሁን 81 ነበር ያመጣሁት እንግሊዝኛ በጣም ነው ደስ ያለኝ። እኔ እንደው መጀመሪያ አካባቢ ላይ 70 አሁን ሌሎቹን 90 ብዬ ያው መቼም ቢሆንም ያው ክላስ ላይ እንማራለን፣ ዩቲዩብ ላይ ቲዩቶሪያል አለ። እዛ እንግሊዝና አፕቲቲዩድ በቃ 70 ብዬ ያው እንደ እቅድ ይዤ 500 ሻርፕ ነበር መጀመሪያ ላይ ያው ያቀጥኩት። ከዛ እንግሊዝኛ አሁን ክላስ ስንጀምር አንዳንዴ ሞዴሎችም ያው አለ ኦሮሚያ ሞዴል፣ አዲስ አበባ ሞዴል በቃ አንዳንዴ ያው 70 ይደርሳል፣ አንዳንዴ 70 ሳይደርስም ይቀራል። እንደዚህ ያለ በጣም ነበር ኤስሲቲን እንግሊዝኛ ሲያስቸግረኝ ነበርና እኔ አሁን 2018 አመት ተማሪ ቢሆን እኔ አሁን 2017 ላይ ያለው ያው ሁሉንም ያው ዘሴም ቦታ ሰጥቼ ነበር ያነበብኩት ሁሉንም ማለት ነው። አሁን ለምሳሌ መስከረም አሁን በጣም አሁን ያው አራቱን ሰብጀክቶችን እስከ ጥር ድረስ በጣም ሳነብ ነበር፣ አራቱን ሰብጀክቶችን ማለት ነው። ከዛ በቃ በጣም ብዙ ዩኒቶችን በአራቱ ሰብጀክቶች ከበር ስላደረኩ ከዛ ደግሞ ኤስሲቲንም ያው ትንሽ ቀስ እያልኩ እጨርሳለሁ ብዬ ነበር ያሰብኩት የዛኔ ማለት ነው 12ኛ ክላስ ላይ ያለው። ግን እኔ አሁን 28 ተማሪ ቢሆን መጀመሪያ እኔ ማድረግ አለብኝ ኤስሲቲ እና እንግሊዝኛ ነው በደንብ ማንበብ ነው። በቃ እስከ ጥር ድረስ ሌሎቹ እኮ ያን ያክል አይከብዱም። አሁን ለምሳሌ አራቱም ሰብጀክቶች እኛ አንደኛ ዩቲዩብ ላይም አሉ የምንማረውም ስለሆነ ያን ያክል በቃ ኢንተረስትድ ሆነን ማንበብ እንችላለን። ግን ኤስሲቲ እና እንግሊዝኛ ለማንበብም በቃ የሆነ ያስጠላሉ። በቃ አንዳንዴ ጥያቄዎችም ስንሰራ ፓይለት ኤግዛም ስንሰራ ያው ካሰብነው ዝቅ ሲል ተስፋ መቁረጥም እንደዚህ ነገሮች ስላሉ መጀመሪያ እስከ ጥር ወይም ያው እስከ ታይሳስ ድረስ በጣም ፉል ፎከስ ለኤስሲቲ እና ለእንግሊዝኛ ሰጥቼ ሌሎቹን አሁን ሁሉንም ሰብጀክት አራቱን ራሱ በሶስት ወር ውስጥ መጨረስ በጣም ቀላል ነው እና ያው እስከ ታይሳስ ድረስ ያው ኤስሲቲ እና አንዳንድ የሚከብዱትን ሰብጀክቶችን ያው የሚከብዱትን ሰብጀክቶች ካለ አሁን ለምሳሌ ባዮሎጂ ላይ አንዳንድ ዩኒቶችን አሁን ክላሲፊኬሽንን ያው መጨረሻ ኋላ ላይ ደግሞ እንትን ለማድረግ ያው ክለሳ ስለምናደርግ አሁን የሚከብዱትን ዩኒቶችና ኤስሲቲ እና እንግሊዝኛን እስከ ታይሳስ ድረስ ወይም እስከ ጥር ድረስ ዲፕሊ ቢሄድ ከዚህም ያው አሪፍ ውጤት አመጣለሁ ብዬ ነበር ማስበው። በጣም አመሰግናለሁ። ሌላ ደግሞ ባዮሎጂ ውጤት በጣም አሪፍ ነው እና ሌሎቹ በጣም አሪፍ ናቸው እና እነዚህ ለቲዮሪ ፓርቶች እና ካልኩሌሽን ፓርቶች እንዴት ቢያጠኑ እነሱ ላይ አሪፍ ውጤት ማምጣት ይችላሉ? ምክንያቱም ቲዮሪ ፓርቶች ይረሳሉ አንዳንዶቹ ማለት ነው እና ለእነሱ አንደኛ ኖት ማውጣት የሚፈልግ ተማሪ አለ፣ ሌላ ደግሞ ኖት ማውጣት የማይፈልግም ተማሪዎች አሉ እና እንዴት ቢያደርጉ ማስታወስ ይችላሉ? ኦኬ አሁን ለምሳሌ ባዮሎጂ ያው አሪፍ ነው። እኔም 92 ነው በጣም ነው ደስ ያለኝ። ባዮሎጂ ክላስ ላይ ራሱ ሞዴል ሲሰራም
ያው እንደ እቅድ 90 ነበር። ከዛ በቃ 83 84 እና 85 ነው። ግን እንደዛ ሲሆን በጣም ነው የሚያስጠላውና ባዮሎጂ ባይዘው የ11ኛ ክላስ ማነው የ12ኛ ክላስ ባዮሎጂ በጣም አንደኛ ባልኪ ነው፣ ሁለተኛ በጣም እንትን ነው። አንደኛ እንደ በቃ እንደ መጽሐፍ ቅዱስ እንደዚህ ያው በመሃል ሀፍ ተደርጎ ማለት ነው። በዚህም በኩል ኖት አለ፣ በዚህም በኩል ኖት አለ። በጣም ነው የሚያስጠላው የ12ኛ ክላስ ባዮሎጂ እና ደግሞ እዛ ውስጥ አሁን ስፒሺስ ኔም ምናምን ይጠይቃል ብዬ አንዳንዴ ሞዴል ላይ እንደዛ ነው የሚጠይቁትና በጣም እንደዛ ሲሆን በጣም ነው ተስፋ የሚያስቆርጠውና እኔ ደግሞ እንደዛ ከማድረግ ይልቅ ባዮሎጂን አሁን ፈተና ስንፈተን ራሱ ያው ኖትም ያው ስናነብ በእርግጥ ኖት መያዝ አሪፍ ነው። ምክንያቱም የአራት ዓመት እንትን ስለሆነ እኔ አሁን 9 እስከ 11ኛ ክላስ ላይ ያለው ኖት ይዣለሁ እንጂ 12ኛ ክላስ ሲደርስ የተወሰነ ኖት አሁን ይዣለሁ። ቢያንስ አንድ ዩኒት በአንድ ወረቀት ባዮሎጂ ላይ አሁን እንደዚህ አይነት ክላሲፊኬሽኖችን በቃ እንደዚህ አይነት አሁን ኒው ካሪኩለም ላይ 11ኛ ክላስ ዩኒት 5 አሁን ማስሎስኬሌታል ሲስተም በጣም ነው እንትን የሚለውና እንደዚህ አይነት ዩኒቶችን ነው በትንሹ ኖት መያዝ በጣም አሪፍ ነው ባይ ነኝ። ከዛ ደግሞ ያው ፈተና ስንፈተን ራሱ ባዮሎጂን በኤሊሚኔሽን ሜተድ እንትን ብናደርግ አሪፍ ነው፣ ያው በማስወገድ ማለት ነው። ኤና ቢና ሲን ኤና ዲን ያው ሁለቱ ያው ግልጽ ናቸው። እነሱን ካንስል ካደረግን ሁለቱን እንትን በሁለቱም መካከል ያለውን እንትን ቼክ አድርጎ ያው መምረጥ። አንደኛ ባዮሎጂ ስንሰራ በጣም በጥንቃቄ አውቃለሁ ከማለት ይልቅ ያው ኤሊሚኔሽን ሜተድን በመጠቀም ብንሰራ ባዮሎጂን አሪፍ ውጤት እንሰራለን ብዬ አስባለሁ። አመሰግናለሁ። ቴንኪው። በጣም አሪፍ ሀሳብ ነው ያነሳው። በጣም አመሰግናለሁ። ቴንኪው። ሌላ ደግሞ ሶሻል ሚዲያ አጠቃቀም እንዴት ነበረ? ሶሻል ሚዲያ ያነክል አሁን ድሮ 11ኛ ክላስ ላይ ያለው ያው ኤፍቢ አንዳንዴ ይጠቀማል። ቲክቶክ የለኝም። ቲክቶክ ኢንትራንስ ከተፈተንኩ በኋላ ነው የከፈትኩት። ግን ከዛ የዛኔ 11ኛ ክላስ ላይ ያለው ኤፍቢ አንዳንዴ ይጠቀማሉ። ግን 12ኛ ክላስ ስንደርስ በቃ ኤፍቢ የለኝም፣ አሁን አጥፍቻለሁ። ቢያንስ በክሮም ነበር የምጠቀመው። አንዳንዴ አሁን በጣም ጠቃሚ መረጃ ኤፍቢ ላይ አለ ከተባለ አንዳንዴ ቢያንስ ኢቭን ከ15 ቀን አንዴ ይሄንም ያው ገብቼ አላቅም በሰርቨር ስለምንገባ ክሮም ላይ ያን ያክል አይረብሽም እና እንደዚህ በቃ ከ15 ቀን አንዴ ወይም ከወር አንዴ ቢገባም ያም ያው ለጠቃሚ መረጃ ነው የሚገባውና ያን ያክል 12ኛ ክላስ ላይ ያለው ይሄ ነገር ዲስትራክት አላደረገኝም ሶሻል ሚዲያ። ቴንክ ዩ። ቀደም ከሌላ ተማሪ ለየት የሚያደርገኝ ኮንሲስታንት ሆኖ መቀጠል ነው ያልከኝ እና ሌላ ተማሪ እንዴት ኮንሲስታንሲ እና ዲሲፕሊን ሆኖ ፈተና እስኪደርስ ድረስ መቀጠል ይችላል? ኦኬ ያው ይሄ ተማሪ አሁን ለምሳሌ ያው አንድ ነገር ስንጀምር መጨረስ አለብን። ምክንያቱም ያው ይሄ ነገር ኢንትራንስ ያው የህይወት ፍጻሜ አይደለም። አሁን እኔ 400 ባመጣም ያው ችግር የለም አልፋለሁ። ግን ሰልፍ አንደኛ ይሄ ነገር አንዴ የሚመጣ ድል በቃ አንዴ የሚመጣ ድል ቢያንስ ያው አሪፍ ውጤት ሰርቼ ወይም ግቢ ላይም ሪከርድ ሰብሬ በቃ የሆነ ነገር አድርጌ ባልፍ ደስ ይለኛል። ያው ወደፊትም ያው እንትን ስለሆነ ማለት ነው። እና አንዴ እንትን የሚመጣ ድል ኋላ ደግሞ ያን ያክል ውጤት ሳንሰራ እንትን ብለን ኋላ ይቆጫል። አሁን ጓደኞቼ 500 ካስገቡ አንተ ደግሞ 400 እውቀት እያለ ማለት ነው 401 ወይም 350 ምናምን ያው ሳታነብ ሲቀር እንዲህ ሲታመጣ አሁን አይታወቅም። ግን ኋላ በጣም ነው የሚቆጨው። ወይ እኔም ባነብኩ ከነሱ ጋር 500 አስገባለሁ ምናምን ብለና ስለዚህ ያው በቃ ከወዲሁ መዘጋጀት ያንን ውጤት በቃ ስለምንፈልግ ያቀድነውን ደግሞ ማሳካት። አሁን ኢንትራንስ ላይ እኔ አሁን 500 አቅጄ 500 ባላሳካ ኖሮ ያን ያክል ደስተኛ አይደለም። ምክንያቱም የራሴን እቅድ አላሳካው። ስለዚህ እኔም ያው በራሴ ሙድ አላለፍኩም ብዬ ነበር ማስበው ማለት ነው። ስለዚህ ያው የራስን ግብ እንትን ብለ ያንን ውጤት ያው ለማለፍ ዝም ብሎ እንትን ማለት ሳይሆን በቃ ይሄንን ውጤት ካላሳካው እኔ አላለፍኩም ብዬ ያው ብለን ያው ኮንሲደር ብናደርግ አሪፍ ነው ባይ ነኝ። ለዛ ብለን ደግሞ ያው ኮንሲስተንት ባለ ሙድ ያው ማንበባችን ያው ግዴታ ነው። አመሰግናለሁ። አንተ አሁን የመንግስት ትምህርት ቤት ተማሪ እንደመሆኑ መጠን በየቀኑ ታነብ ነበረ? ስንት ሰዓት ስትተኛ ነበረ? ኦኬ እኔ አሁን ለምሳሌ በጣም እረፍት አደርጋለሁ። የሆነ አሁን ከኦንላይን ምናምን ሶሻል ሚዲያ ላይ ከመዝናናት ይልቅ ብዙ ጊዜ አሁን ተኝቼ ነው እንትን ማደርገው። በጣም ከማንበብ በፊት መቼም ቢሆንም እተኛለሁ። አሁን ግቢ ላይ አሁን ከዚህ ከኛ ቤት ትንሽ ትምህርት ቤቱ ይርቃል ብዬ ነው ማለት ያው ትንሽ ይርቃልና ከዛ ከትምህርት ቤት ከመጣው እተኛለሁ። መጀመሪያ ቢያንስ 1 ሰዓት ወይም 1 ተኩል ሰዓት ከተኛ በኋላ እረፍት ካደረኩ በኋላ አነባለሁ። ከዛ በኋላ ደግሞ ማታም ደግሞ ለማንበብ ያው ተኝቼ ከተነሳ በኋላ ነው ማነበው። ቢያንስ 6 ሰዓት እስከ 10 ሰዓት ወይም
6 ሰዓት እስከ 11 ሰዓት ነው ማነበው ብዙ ጊዜ ማለት ነው። 2 ሰዓት 3 ሰዓት 4 ሰዓት ያው 5 ሰዓት ያው ተኝቼ ማለት ነው። ያው እንደዛ ያደረግኩ ነው ማነበው። ፕላስ ደግሞ ጥያቄም አሁን በቀን ቢያንስ በጣም ብዙ ጥያቄ ነበር የሰራሁት። አይ ቲንክ በእያንዳንዱ ሰብጀክት ወደ 30 ሞዴል ጥያቄ ቢያንስ ከ30 ከ20 በላይ ሞዴል ጥያቄ ሰርቻለሁ ብዬ ነው የማስበው። በቀን ሁለቴ ሞዴል በቀን ሁለት ሞዴል ወይም 3 ሞዴል የሆነ ሰሞን ላይ ሲሰራ ነበርና ደግሞ ጥያቄም ሲሰራ ብቻዬን ሳይሆን ከጓደኞች ጋር ነው የሚሰራው። እዚህ ሴክሬት ዲስከሽን ግሩፕ አለና እዛ ላይ ጎበዝ ተማሪዎች አሉ። ከዛ በቃ ከነሱ ጋር በኢንቦክስ ሃይ ምናምን ብለን ከዛ ግሩፕ እንትን መስርተን ያው ሰዓት ይዘን ይሄን ደግሞ ከሰራን በኋላ ቼክ እናደርጋለን ማለት ነው። ጥያቄ ከሰራን በኋላ አንደኛ መልስ የሌለ ጥያቄ ሲንሰራ እርግጠኛ አይደለንም። እኔ አሁን ለምሳሌ አንድ ፈተና ሲሰራ ለራሴ 100% ያው 100 አገኛለሁ ብዬ ነው የምሰራው። ይሄን ደግሞ እሱም እንደዚህ ጎበዝ ተማሪ ስለሆነ እንደዚህ ከሰራ ከሱ ጋር ያልተመሳሰለ ጥያቄ ካለ እኔም እሱን አስረዳለሁ፣ እሱም እኔን አስረዳኛል። ግቢ ላይም እንደዛ ያደረግን ያው ጥያቄው ሙሰራ ብቻዬን ሳይሆን ያው ከልጆች አንሰር ካለ ያው ብቻዬንም ሰራለሁ። አንሰር ከሌለ አሁን ፓይለት ኤግዛም በተለይ ስፔሻሊ ከጓደኞች ጋር ሲንሰራ ነበር። አሁን በጣም አሪፍ ውጤት እንዲሰራ ያደረገኝ አሁን ባዮሎጂም ያን አከል አሁን ሞዴል ላይ 85 አካባቢ ነው የሚሰራው። ግን ፓይለት ኤግዛም በጣም ብዙ ፓይለት ኤግዛም ሰርቻለሁ ከ2014 ጀምሮ ማለት ነው። በጣም ቴሌግራም ላይ አለ በጣም ብዙ ፓይለት ኤግዛም ስላለ እነሱን ከ2014 ጀምሮ ያሉትን ከጓደኞቼ ጋር ሲሰራ ነበር። ኤስሲቲ ራሱ እኔ አሁን በደንብ የሰራሁት ልጆች አሁን እኛ ግቢ ላይ ማቲስ አልሰሩም አውቃለሁ እርግጠኛ ነኝ። እኔ ደግሞ የሰራሁት ማቲሱን ነው። በጣም እንግሊዝኛውን አሁን እኔ ልጅ እንግሊዝኛ እኮ በጣም ነበር ለኔ እንግሊዝኛውም ማቲሱም በጣም ብቻ በጣም የዘንድሮ ሲቲ በጣም ከባድ ጥያቄ ነበር። ግን ፓይለት ኤግዛም በጣም ብዙ ፓይለት ኤግዛም በመስራቴ ያው ያን ያክል እኔ ማቲስ ፓርቱ አልከበደኝም። በቃ እኔ ያገኘሁትም ያው ከ69 ቢያንስ ማቲስ በጣም ዘንድሮ ከባድ ነው። ግን ቢያንስ 22 ወይም 21 ሰርቻለሁ ብዬ ነው በኤስሲቲ የማስበውና ይሄ ባይኖር ማቲስ ኤስሲቲንም በጣም ነበር የሚጎዳውና ፓይለት ኤግዛም ባልሰራ ኖሮ ማለት ነውና ከሞዴሎች ይልቅ በጣም ብዙ ፓይለት ኤግዛም ባይዘው በጣም ሁሉንም ፓይለት ኤግዛም አንድ ተማሪ መጨረስ አለበት ብዬ ነው የማስበው። እንደዛ አድርጎ ቢያነቡ በጣም አሪፍ ውጤት ይሰራል። ቴንክ ዩ አመሰግናለሁ። አንድ ተማሪ ስለ ኢንትራንስ ኤግዛም ምን አይነት ማይንድሴት ያስፈልጋል? ኢንትራንስ ኤግዛም እንዴት ሊያስብ ይገባል? ኦኬ ኢንትራንስ ኤግዛም አሁን ለምሳሌ አንድ ሰው ራሱን እንደ ቦዲ ቢልደር አድርጎ ቢያስብ አሪፍ ነው ባይ ነው። አሁን እኔም ግቢ ላይ የሆነ ጓደኛም እንደዚህ ስናስብ ነበር። ያው አሁን ለምሳሌ አሁን የቻይና መከላከያ ሰራዊቶች የሆነ ብሎኬት በቦክስ እንትን ብሎ ይሰብራሉ አይደል? ብዙ ጊዜ ማለት ነው። ያው አይቼ ስልጠናቸው ምናምን ከዛ አንድ ሰው አሁን ለምሳሌ መጀመሪያ ያንን ብሎኬት መስበር ከቻለ የሁለተኛው መስበር ቀላል ነው። ምክንያቱም አሁን ራሱን ቢልድ አድርጓል ማለት ነው። አሁን ግን የመጀመሪያውን ብሎኬት መስበር ካልቻለ ሁለተኛውንም አልሰብርም ብሎ ማለት የለበትም። ምክንያቱም ሌላ ስፖርት ሰርቶ አሁንም ጠንክሮ መጥቶ ሁለተኛው መስበር ይችላል። አሁን ለምሳሌ ሞዴሎች ላይ አንድ ተማሪ ጥሩ ባይሰራ ካልሰራ ኢንትራንስም ጥሩ አይሰራም ማለት አይደለም። ራሱን አሻሽሎ ኢንትራንስ አሪፍ ውጤት መስራት ይችላል። ግን መጀመሪያ ሞዴሎችን አሪፍ ኢቭን ያው ሞዴል ጥያቄ አሁን እኛ ግቢ ገቨርንመንት ያል ግቢ ላይ የሚሰጠው ያን ያክል ከኢንትራንስ ጋር ይመሳሰላል ብዬ አላስብም። ግን ቢሆንም በጣም ይጠቅማል። መቼም ቢሆንም ያው ጥያቄ ስለሆነ ያው በጣም ይጠቅማል። ፓይለት ኤግዛም ነው ከኢንትራንስ ጋር በቃ ኮፒ በጣም የሚመሳሰሉ ፓይለት ኤክስፐሪመንተሮች ራሱ ከፓይለት ኤግዛም ነው የሚመጡትና ማለት ያው እንደዛ አሁን እንትንም አሪፍ ውጤት በፓይለት ወይም በሞዴል ኤግዛም የሚሰራ ሰው በእርግጠኝነት በኢንትራንስም አሪፍ ውጤት ይሰራል። ግን ኢንትራንስም አሁን ሞዴል ኤግዛምን ያን ያክል ማይሰራ ሰው ኢንትራንስን አይሰራም ማለት አይቻልም። ለምሳሌ አሁን ጓደኛዬ 15 ቀን ሲቀርም ማለት ነው ማቲስ ዞናዊ ፈተና ነበር እንትን ማቲስ ፈተና ማለት ነው። ከዛ በቃ በጣም ጎበዝ ተማሪ ነው። በ15 ደቂቃ በቃ ወጣ። ከዛ ልጁ ምን ሆኖ ነው ብዬ በጣም እኔም ተደናግጠን ነበር ሁላችንም ማለት ነው ጎበዝ ተማሪዎች። ከዛ በቃ ወጣ። ከዛ በ15 ደቂቃ ምንም ሳይሰራ ነበር ወጣው። ከዛ በቃ ወጣ። ከዛ በኋላ ያው ተገናኝተን እንትን ስንል ፈተናው ትንሽ ከበደኝና ያው ቤት ሄጄ እንደገና አጥንቼ ለኢንትራንስ ተዘጋጅቼ እመጣለሁ ምናምን ብሎ ነበር የወጣው። ግን ያ ልጅ አሁን ምንም ሞዴሉን ምንም አልሰራም። ግን ኢንትራንስ 91 ነበር ማለት ያመጣው 55 ማለት ነው። እና ያው ምንም መደናገጥ አያስፈልግም። በቃ ሞዴሉን አሪፍ ከሰራ እኔ አሁን ሞዴሉም አሪፍ ሰርቻለሁ ብዬ አስባለሁ። እኔም አሁን 93 ነው ያመጣሁት። ግን መጀመሪያ ሞዴሉን አሪፍ ከሰራው ኢንትራንስንም አሪፍ ሰራለሁ። ሞዴሉን አሪፍ ባልሰራ ራሱ እንደገና እንትን ብዬ ኢንትራንስ አሪፍ ሰራለሁ። ቴንክ ዩ። የመጨረሻ ጥያቄ
ለ2018 ኢንትራንስ ኤግዛም ተፈታኞች ጥናት ለጀመሩ ጥናት ላልጀመሩ ተማሪዎች ምክንያታቸው ምክር ካለ እድሉን አንተ ተሰጣለህ። ኦኬ ጥናት ከጀመሩ ያው እኔ እንዳልኩት የሚከብዳቸውን ዩኒቶችን ካሁኑ በቃ እንትን አድርጎ መጨረሻ ላይ ያው ለክለሳ ጊዜ አላቸው። ስለዚህ ያው የሚከብዱትን ሰብጀክቶችን እንትን ማድረግ አለባቸው። ግን ጥናት ካልጀመሩ ያው መጀመር አለባቸው ኋላ እንዳይቆጩ ማለት ነው። አንድ ወይም ላይመጣም ይችላል ውጤት የዛኔም ይቆጫል። መተውም እንዳስቡት ላይሆን ይችላል። ከጓደኞቻቸው ጋር እንትን ሲያሩ በቃ ትንሽ ካለም ያው ትንሽ እንዳስቡት አይደለም። እኔ ወይኔ የዛኔ ባነብ ኖሮ አሪፍ ይሰራ ነበር ምናምን ብሎ ኋላ ያው ይቆጫል ብዙ ተማሪና እንደዛ ባይሉ አሪፍ ነው ባይ ነው። እና ያው ጥናት ካልጀመሩ ያው አሁኑኑ መጀመር ከጀመሩ ደግሞ ያው የሚከብዳቸውን ዩኒቶችን መጀመሪያ ላይ አፕቲቲዩድንም እንግሊዝኛንም ያው ከወዲሁ እንትን ማድረግ አሪፍ ነው ባይ ነው። ቴንኪው አሪፍ ቆይታ እንደነበረን ተስፋ አድርጋለሁ። በጣም አመሰግናለሁ። እስከ መጨረሻ ከኛ ጋር ስለቆያችሁ እናመሰግናለን። በሌላ በአዲስ ኢንተርቪው እስከምንገናኝ ድረስ ደህና ቆዩልን።